ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። እንኳን ለቅዱሳት አንስትና ቀዳሚ ሰንበት በሰላም አደረሳችሁ። በክርስቲያናዊ ሥርዓት ዘንድ ይህች ዕለት ቅዱሳት አንስት ትባላለች። ጌታችን በመቃብር በነበረበት ወቅት ሽቶና አበባ ይዘው በመገስገስ በትንሣኤውም ቀዳሚ ምስክሮች በመሆን ላገለገሉት እናቶች መታሰቢያ የተሰጠች ዕለት ናት። በሌላ በኩል ደግሞ በሕዝባዊ በዓላችን የትንሣኤ በዓል በቤት ውስጥ ሆኖ ለመጠበቅ ሲባል የገበያ እንቅስቃሴ የሚገታባት በመሆኗ የቁራ ገበያ ወይም የገበያ ጥፊያ እየተባለች ትጠራለች። መንፈሳዊ አገልግሎት ካልተገመገመ የታለመለትን ፍሬ ማፍራት አይችልም ሲሉ ብፁዕ አቡነ መልከጼዴቅ ተናገሩ። በጉራጌ ሀገረ ስብከት በወልቂጤ መንበረ ጵጵስና ወረዳ ቤተ ክህነት ስር በሚገኙ አድባራትና አብያተ ክርስቲያናት በሰሙነ ሕማማትና በትንሣኤ በዓል ወቅት የተከናወኑ መንፈሳዊ አገልግሎቶችን የሚገመግም ውይይት ተካሂዷል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ መንፈሳዊ አገልግሎት ካልተገመገመ የታለመለትን መንፈሳዊ ፍሬ አያፈራም ሲሉ አሳስበዋል። በወልቂጤ መንበረ ጵጵስና ወረዳ ቤተ ክህነት ስር በሚገኙ 6 አብያተ ክርስቲያናት የተከናወኑ መንፈሳዊ አገልግሎቶችን ለመገምገም በተዘጋጀው በዚህ መድረክ ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ መልከጼዴቅን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። ብፁዕነታቸው በመድረኩ ላይ ባስተላለፉት መልእክት ማንኛውም መንፈሳዊ አገልግሎት ውጤታማ እንዲሆን ክትትልና ግምገማ አስፈላጊ መሆኑን ገልጸዋል። መዝራት ብቻውን ውጤት አይሆንም፣ ውጤቱ የሚታወቀው የተዘራው ሲታረም ነው ያሉት ብፁዕነታቸው አገልግሎቱ በየጊዜው ካልተገመገመና ጉድለቶቹ ካልታረሙ የታለመለትን መንፈሳዊ ፍሬ ማፍራት እንደማይችል አስገንዝበዋል። አክሎም እንደዚህ አይነቱ የግምገማ መድረክ በአብያተ ክርስቲያናት መካከል ያለውን አንድነት ከማጠናከሩም ባለፈ ለምዕመናን የሚሰጠው መንፈሳዊ አገልግሎት በቤተ ክርስቲያን ስርዓት መሰረት ወጥና ተቀራራቢ እንዲሆን ትልቅ እገዛ እንደሚያደርግ አስረድተዋል። በውይይቱ ላይ የተሳተፉት አብያተ ክርስቲያናት ተወካዮችን በሰሙነ ሕማማትና በትንሣኤ በዓል ወቅት የነበሩ ጠንካራ ጎኖችንና የታዩ ክፍተቶችን በዝርዝር ተወያይተውባቸዋል። መረጃውን ያደረሰን ሳሌም የጉራጌ ሀገረ ስብከት ሚዲያ ነው። በደቡብ ኦሞ የወንጌል ሐዋርያዊ አሻራ ያሳረፉት የብፁዕ አቡነ ዕንባቆምና የመምህር ዘላለም መታሰቢያ ተደረገ። በደቡብ ኦሞ ምድር ስብከተ ወንጌልን በማስፋፋትና ቤተ ክርስቲያናትን በማቋቋም የማይረሳ አሻራ ያኖሩት የብፁዕ አቡነ ዕንባቆም የ80 ቀን እንዲሁም የደቀ መዝሙራቸው የመምህር ዘላለም ወንድሙ የ40 ቀን መታሰቢያ በጂንካ ተከናውኗል። ብፁዕነታቸው በአገልግሎት ቆይታቸው ከ50 ሺህ በላይ ለሚሆኑ ምዕመናን የጥምቀት ብርሃንን ማብራታቸው ተዘክሯል። በጂንካ መንበረ ጵጵስና ቅድስት ሥላሴ ቤተ ክርስቲያን የተከናወነው መርሃ ግብር በጸሎትና በስርዓተ ቅዳሴ የታጀበ ነበር። በማኅበረ ቅዱሳን የጂንካ ማዕከል እንዳስታወቀው ዕለቱ በደቡብ ኦሞ ቆላማ አካባቢዎች የክርስትና ብርሃንን የፈነጠቁ አባቶችን መንፈሳዊ ተጋድሎና ፍሬያማ የአገልግሎት ውለታ ለማሰብ የተሰናዳ ነው። የደቡብ ኦሞ ሀገረ ስብከት የቀድሞ ሊቀ ጳጳስ ብፁዕ አቡነ ዕንባቆም አብያተ ክርስቲያናት ባልታነጹባቸው ገጠራማ ስፍራዎች በመድረስ 42 አብያተ ክርስቲያናትን በማሳነጽ ለታሪክና ለትውልድ የሚተርፍ ሥራ አከናውነዋል። በብፁዕነታቸው ሐዋርያዊ አገልግሎት ጉዞ ከ50 ሺህ በላይ አዳዲስ ምዕመናን ተጠምቀው የሥላሴ ልጅነትን አግኝተዋል። ወንጌል ትምህርት በየቦታው እንዲደርስ 80 የስብከት ኬላዎች ተቋቁመዋል። በዚህ መርሃ ግብር ላይ አብረዋቸው ሲያገለግሉ የቆዩትና የ40 ቀን መታሰቢያቸው የታሰበው መምህር ዘላለም ወንድሙ ከብፁዕነታቸው ጋር በመሆን 5 አብያተ ክርስቲያናትን በማሰራትና በየአካባቢው ቋንቋዎች የሚያስተምሩ ደቀ መዛሙርትን በማፍራት ረገድ የነበራቸው ሚና የላቀ እንደነበር ተገልጿል። ይህ መታሰቢያ መርሃ ግብር አባቶችና መምህራን ለቤተ ክርስቲያን የከፈሉትን መስዋዕትነት በመዘከር ለቀጣይ ትውልድ የአገልግሎት አርአያነት ያሳየ እንደነበር ተመላክቷል። የታራሚዎችን መንፈሳዊ ሕይወት ለመገንባት ተጠናክረው በቀጠሉ አገልግሎቶች 47 ታራሚዎች ቅዱስ ቁርባን ሲቀበሉ 2 በክርስትና ጥምቀት የሥላሴ ልጅነትን አግኝተዋል። በገላን ከፍተኛ ጥበቃ ማረሚያ ቤት የሚገኙ የሕግ ታራሚዎች በመንፈሳዊ ሕይወት ታንጸው መልካም ዜጋ እንዲሆኑ የታለመ መንፈሳዊ አገልግሎት እየተሰጠ መሆኑ ተገለጸ። በማኅበረ ቅዱሳን አዲስ አበባ ማዕከል አማካኝነት በተከናወነ የሥርዓተ አምልኮ መርሃ ግብር 47 ታራሚዎች ቅዱስ ቁርባን የተቀበሉ ሲሆን 2 ግለሰቦች ደግሞ ሥርዓተ ጥምቀት ፈጽመዋል። የሕግ ታራሚዎች በማረሚያ ቆይታቸው በሥነ ምግባር የታነጹና በሃይማኖት የጸኑ እንዲሆኑ በማሰብ በማኅበረ ቅዱሳን የአዲስ አበባ ማዕከል የደቡብ ማስተባበሪያ የቃሊቲና ገላን ግንኙነት ማዕከል ሰፊ መንፈሳዊ አገልግሎት እያከናወነ ይገኛል። ማዕከሉ በገላን ከፍተኛ ጥብቅ ማረሚያ ቤት ለሚገኙ ኦርቶዶክሳዊ ምዕመናን በየሳምንቱ ትምህርተ ወንጌልና ልዩ ልዩ መንፈሳዊ ድጋፎችን ሲያደርግ ቆይቷል። በዚህ መሰረት በዕለቱ በተከናወነ ሥርዓተ ቅዳሴ ለቅዱስ ቁርባን ራሳቸውን ላዘጋጁ 48 ታራሚዎች ሥጋ ወደሙን ተቀብለዋል። በዚህ መርሃ ግብር ላይ ቀደም ሲል ኢአማንያን የነበሩ 2 ግለሰቦች በትምህርተ ወንጌል ታንጸው ሥርዓተ ጥምቀትን በመፈጸም የሥላሴ ልጅነትን ማግኘታቸው ተገልጿል። ማስተባበሪያ እንዳስታወቀው ይህ አገልግሎት ታራሚዎች ነገ ወደ ማህበረሰቡ ሲቀላቀሉ የተለወጠ ስብዕናና ክርስቲያናዊ ሕይወት እንዲኖራቸው ትልቅ አስተዋጽኦ ይኖረዋል። በቀጣይ መንፈሳዊ አገልግሎቱን ይበልጥ በማስፋት ከማረሚያ ቤቱና ከሚመለከታቸው አካላት ጋር በቅንጅት ይሰራ መሆኑን ማስተባበሪያ ጠቁሟል። መረጃው በማኅበረ ቅዱሳን አዲስ አበባ ማዕከል ነው። የትንሣኤ በዓል የቤተ ክርስቲያን ሕልውናና የክርስቲያኖች አንድነት መገለጫ መሆኑ ተነገረ።
ይህ የተሰማው ኢየሩሳሌም የሚገኙ የአብያተ ክርስቲያናት መሪዎች የትንሣኤ በዓልን ምክንያት በማድረግ የጉብኝት መርሃ ግብር ባካሄዱበት ወቅት ነው። በኢየሩሳሌም የሶሪያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ተወካይ ሊቀ ጳጳስ ማር አንቲሞስ ጃክ ያዕቆብ በዓለ ትንሣኤ በክርስቲያኖች መካከል ያለውን ፍቅርና ወንድማማችነት በማጠናከር ለቤተ ክርስቲያን ሕልውና መጠበቅ የላቀ ፋይዳ እንዳለው ገልጸዋል። የዘንድሮውን የትንሣኤ በዓል ምክንያት በማድረግ በኢየሩሳሌም የሚገኙ የተለያዩ አብያተ ክርስቲያናት መሪዎችና የፓትርያርክ ተወካዮች በመካከላቸው ያለውን አንድነት የሚያጠናክር የጉብኝት መርሃ ግብር አካሂደዋል። የኢየሩሳሌም የዮርዳኖስና የቅድስት ሀገር የሶሪያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ተወካይ ሊቀ ጳጳስ ብፁዕ ማር አንቲሞስ ጃክ ያዕቆብ በኢየሩሳሌም በሚገኙ የተለያዩ መንበረ ፓትርያርኮች በመዘዋወር የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕነታቸው በቆይታቸው ባስተላለፉት መልእክት የክርስቶስ ትንሣኤ የፍቅርና የወንድማማችነት መገለጫ መሆኑን ጠቅሰው ይህም አንድነት ለቤተ ክርስቲያንና ለምዕመናን ሕልውና መጠበቅ ዋነኛ መሠረት መሆኑን ተናግረዋል። አክለውም በቅድስት ሀገር የሚገኙ አብያተ ክርስቲያናት ለሰላም ለአንድነትና ለጋራ መከባበር በቆራጥነት እንዲሰሩ ጥሪ አቅርበዋል። በዚህ የጋራ ጉብኝትና የሰላምታ መለዋወጫ መርሃ ግብር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተወካዮችን ጨምሮ የግሪክ የአርመንና የግብፅ ኦርቶዶክስ ቤተ ክርስቲያናት ተወካዮችና ከፍተኛ የሃይማኖት መሪዎች መገኘታቸው ታውቋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።